እሺ አሁን ሳትወሪ ቆይ ምን ሆነሽ ነው? ምን ትበለሽ ነው? ቆይ ለምን ነው እንደዚህ የምትሆኚው? ሂድ ወደ ውስጥ ግባ ዳጊ። አሁን ብቻዬን መሆን ነው የምፈልገው። እሺ እገባለሁ። ቆይ እንዴት ነው እንደዚህ ሊሆን የቻለው? ወይኔ ጉድ ይፈላ። በቃ እንደዚህ በቀላሉ እንጂ ተበላሸ። ቆይ እንዴት ነው ይሄ ነገር የሆነው? እንዴት ነው እንደዚህ የሆነው? ከወደኩበት አንስተ ቤቴ ስላደረስክኝ አመሰግናለሁ። ምንም ማለት አይደል። በቃ ገብተሽ ረፍት አድርጊበት። ደግሞ ራስሽን ተንከባከቢ። በኋላ መጥቼ እጠይቅሻለሁ። እሺ አመሰግናለሁ። ደህና ዋል። ሄሎ፣ የት ነህ? ቶሎ ብለን አንተ የማትረባ ምን ነው? በሰላም ነው? ደህና አይደለሽም እንዴ? አታስመስል አንተ እባብ። ቶሎ ብለህ ወደ ቤት ና። አያገባሽም ሉሊት። ብስቅም ባለቅስም አንቺን ግን አይመለከትሽም። ይመለከተኛል እንጂ ለምን አይመለከተኝም? እንዴት ምንም ቢሆን እኮ ቤተሰብሽ ነኝ። ስትፈልጊ ገደል ግቢ። እሺ አንቺ ሰይጣን፣ እዚህ ቤት ውስጥ የማንም ቤተሰብ አይደለሽም። አይ ዝም ብዬ ሳይሽ የሆነ ችግር ውስጥ የገባሽ ይመስለኛል። እንደዛ ነው አይደል? አንቺ በረሮ አንቺ ሴትዮ ቀጥ ብለሽ ወደ ቤት ግቢ። በዚህ ስልክ አናትሽን ነው እሺ የምልሽ። በእጅ ሰበብ እንዳትሆኝ። እሄዳለሁ በቃ። አይዞሽ እንግዲህ ፈጣሪ ይርዳሽ። መቼስ በቤተሰብ አይጨከን። እንግዲህ ምን ይደረጋል? አይ አይዞሽ እንግዲህ መጨረሻሽ ይሆናል። እኔማ ጉድሽ ነው ያዋለሁ። ምን እንደሆንሽ ማወቅ ይቀር። አዎ አስደነግጥሽኝ እኮ። አንቺ እራስሽ ምን እያደረግሽ ነው? እኔ ማውሪ እያዳመጥኩ ነው። እኔም እንደዛው። ኧረ እባክሽ አንቺ ቆይ ትንሽ አታፍሪም እንዴ? ትልቅ ሰው እኮ ነሽ። በቃ ለውጣኝ። ትልቅ ሰው ቆይ እንደዚህ ያደርጋል? እንዲህ ይደረጋል? ብልግና እኮ ነው እውነት። ኧረ እባክሽ ትልቅነት በወለደ መሰለሽ እንደኛ ህፃን። አሁን ዞር በይልኝ ከዚህ። ወይኔ ወጡ ምን አይሰብሽ? አስመለጥሽኝ እኮ። ረፊ አፈሽ ቁጭ በይ። ተደብቀሽ ነው አታዳምጪ። አይዞሽ በቀጣይ አንቺም ትሰሚያለሽ። እሺ አሁን ይሁሉ መናደድ እኔ ስለቀደምኩሽ ነው ማላቅ መሰለሽ። እዛ ኪችን ለኪችን ከምትርመጠመጪ እንደኔ አፈሽ ቁጭ ብለሽ አትጠባበቂም ነበር? ምንድነው ደግሞ የምጠባበቀው? ያው ሚስጥር የሚያወሩ ሰዎችን ነው። ሌላ ምን ሊሆን ይችላል? ዝም በይ እባክሽ ወደዛ። ይሄን ካልሽ ደግሞ ልሂድበት። አሳልፍኝ እሺ።
በስተመጨረሻ መጣህ አይደለ? ቆይ አንቺ ለምንድን ነው እንደዛ ደርሽ ተናገርሽ? አንተ ስድ ምን አባን ያደረከው? እንዴ ቆይ ምን እየሆንሽ ነው? ያምሻል እንዴ? ናውጣ ከዚህ ናውጣ። ቶሎ በል ፈጠን ውጣ። አንቺ ቆይ ምን እየሆንሽ ነው? ዝም ብሎ ማስታለ እንዴ? ያምሻል? አንተ ልክስክስ ባለጌ! ቆይ ምንድን ነው ያደረከው? ምን አደረኩሽ? እኔ እኮ ምንም አላደረኩም። አሁን ወደዚህ ወደዛ ሳትል ተናገር። አንተ ቤት ያደርኩ ቀን ምን አባን ያደረከኝ? ምን አደረኩሽ? እኔ ምንም አላደረኩሽም። አብይ እውነቱን ተናገር። ቆይ እራሷን ስታለች ብለህ ደፈርከኝ አይደል? እንደዛ ነው? ቆይ ግን አንተ ምን አይነት ሰይጣን ሰው ነህ? በቃ ሁሉም ወንዶች አንድ አይነት ናችሁ ማለት ነው? ለነገሩ ያንተ ደግሞ የከፋ ነው። እሺ መልስልኝ እንጂ ምን አባይ ዘጋለህ? አንተ ልክስክስ የማትረባ እንደዚህ ስትታይ ሰው ትመስላለህ። ስማኝ አቤል፣ ከዚህ በኋላ በመንገዴ እንዳላይህ እሺ? እዚህ ቤት በስህተትም እንኳን ቢሆን ግን እግርህ እንዳይረግጥ አደራ። አሊያ ግን መጨረሻ ካያምርም። ገባህ? ደህናሽ ግን ገደል ግባ አቤል፣ ገደል ግባ። እኔ ከሰት ማደባ የተረገምክ ነህ። እንግዲህ ይሄን ይመስላል ቤቱ። ይቅርታ ስምሽ ማን ነበር? ምንም እያያዝኩት አይደለም። ሰናይት። ለጊዜው ብቻዬን ነው የምኖረው። እህቴ ግን ስትመጣ ሁለት እንሆናለን። ያው ብዙ የሚከብድ ስራ አይኖርም። አረ ችግር የለውም ጋሺ ብለሽ አትጥሪኝ፣ ቃል ማለት ትችያለሽ። እኔ እንግዲህ የምታድሪበትን ክፍል ላሳይሽና ቀጣይ ምን ማድረግ እንዳለብሽ እነግርሻለሁ። እሺ ቆንጅትዬ፣ ቆይ ምን ሆነሻል? የት ነበርሽ ግን? አይ ፊትሽ ግን ልክ አይደለም። እያለቀሽ ነበር እንዴ? ፈጣሪው ጠቂ፣ እስካሁን እያለቀሽ ነው? አይ ለምንድን ነው ራስሽን የምትጎጂው? ራስሽን መጠበቅ እኮ ይኖርብሻል። አዎ ሉሊት እባክሽን ዝም በይኝ በቃ። ይሻለኛል። በቃ ምግብ ነገር ሲሸተኝ ምንም አይ ምንድን ነው እዚህ ቤት የበላነው ምግብ በፈጣሪ ስም በጣም እያመመኝ እኮ ነው። የሆነ ምግብ ነገር ሲሸተኝ እያቅለሸለሸኝ ነው። እውነት በጣም እያመመኝ ነው። አይ ወይኔ የማንም መቀለጃም አልሆነም። ቆይ እሺ አሁን ምንድን ነው የማደርገው? ወንድሜ ከሰማ ምን ሊፈጠር ነው? በቃ አሁን አክቶልኛል፣ ይገለኛል። ያለ ምንም ጥርጥር ነው የሚያንጠለጥለኝ። ይበለኝ እኔማ ወንዳምኛ አብሬ መዋል ስጀምር ነው ሁሉም ነገር ያበቃለት። ይበልሽ ሲሆን ይበልሽ። እሺ አሁን ቆይ ምንድን ነው የማደርገው? ምን ላድርግ አምላኬ? ወዴት ነው አንቺ ልጅ? እንደ እግር ማብዛት ጥሩ እንዳልሆነ እኮ አይተሽዋል። አርፈሽ መቀመጥ ይሻልሽ ነበር። ምን ማለት ነው? ያ አሞሽልህ ብዙ መንቀሳቀስ የለብሽም። ማረፍ ብትይ ጥሩ ነው ብዬ ነው። አንቺ አምሻል እንዴ? ያመመሽ ራስሽን ነው። እሺ ወይዘሪት ብንከባበርስ ምን ይመስልሻል? ባንከባበር ምን ሊመጣ ነው? ቆይ ጭራሽ እያስፈራራሽኝ ነው? ቆይ ምን አይነት ድፍረት ነው ሉሊት? ስሚ ውጭ ድረሽ
ይዘሽ ስትመጪ እንኳን ድፍረት አልተባለም። እሺ አንቺ ምንድነው የምታወሪው? ምን ማለት ነው? ልቀቂ እባክሽ ወደዛ። እኔ ተንዘላዘይ ብዬሻለሁ እንዴ? ምንድነው እኛ አርፈን ተቀምጠን ስብስብ ባልንበት ወቅት ያንቺ እንዲህ መንዘላዘልና ሉሊት እባክሽ ዝም በይ እባክሽ። የሆነ ሰው ይሰማታል። እባክሽ ዝም በይ። አታስቢ፣ ለማንም ምንም አልልም። ልናገር ብትይስ ምን ልታወሪ ነው? አታስቢ፣ ከፍቅረኛሽ ጋር ስታወሩ እየሰማሁሽ ነበር። ስለዚህ ከኔ ምንምና ምን መደበቅ አይቻልም። ይሄን አታውቂም እንዴ? በጣም ያሳዝናል። አይዞሽ እንግዲህ እኔ በደንብ የምንከባከብሽ ነው የሚሆነው። አለሁልሽ። ምንም አታስቢ፣ የምሬን ነው። ለወንድምሽ ደግሞ የምናገር ፕሮግራም የለኝም። እሺ ያ አንቺ የማታነድጂኝ ከሆነ ማለት ነው። አዎ ወይኔ በቃልኝ፣ በቃልኝ። የኔ ጨረቃ እንዴት ዋልሽ? ደህና ነኝ። እንዴት ዋልክ የኔ ናታን? ደህና ነኝ። ሻወር ወስጄ መጥቶሽ? እሺ ምን ሆነሽ ነው? ምንድን ነው? ምን ሆነሽ ነው? ምን ተፈጥሮ ነው? ጉዶንኩልሽ እፎ፣ ጉዶንኩኝ እፎ። ማለት ምንድን ነው? ለምን ነው ጉዶንሽ? ምን ሆነሽ ነው? እፎ እንዴት እንደምነግርሽ አላውቅም። ብቻ ግን በጣም ያልጠበቅኩት ነገር ነው የተፈጠረው። የውሻ ሰራልኝ። የተረገመ ማን ይሰራልሽ? ማን የተጫወተብሽ? እባክሽ አታልቅሽ፣ ተረጋጊና ንገሪኝ። ምንድን ነው? እኔ መች መጣሽ? አሁን ነው የመጣሁት። ጠራኩ፣ አልሰማኝም። ልክ ነሽ። ስጠሪኝ አልሰማሁሽም ነበር። ለልጅቷ ቤት ውስጥ ያለውን ነገር እንድትለምድ እያረኳት ነበር። የምን ልጅ ነው ደግሞ? ምኑ ነው የምንለምደው? ሰራተኛ አምጥቻለሁ። የምን ሰራተኛ ነው የምትለው አንተ? ያው ቤት ውስጥ ሀኒ ስለሌለች የሚያበስልልኝና አንዳንድ ነገሮች የሚያደርግልኝ ነው የመጣሁት። ደግሞ ጓደኛዬ ነው ልጅቷን ያገናኘኝ። ጥሩ። ስለማንነቷ ታውቃለህ? አላውቅም፣ ግን ስትታይ ደግሞ ጥሩ ልጅ ትመስላለች። ትክክለኛ ነገር መምሰል አይደለም መሆን ነው። እሺ እኔ እንደሆነ አይኗ ነው እቺ መርዳት እችላለሁ። እሺ አሁን የት አለች? ምኑ ጋር ነው ያለችው? ምኑ ነው የምትረጂው? ጥራ ዝም ብለህ። ከዛም በኋላ ማረገውን ያሳያለሁ። ኧረ ተይ አንቺ ልጅ፣ ገና ልጅቷ ከመግባቷ አታሰቂያት። ቆይ ትንሽ ትልመድና ታናገሪያታለሽ። አይ አይሆንም ቃል። አሁን ጥራት። ለነገሩ ተው። ማነሽ? እህት ሰናይት፣ ሰናይት፣ ሰኒ
ሰኒ ሰናይት። አቤት ጋሽዬ። ጋሽ አትበይኝ አላልኩሽም እንዴ? ወይ ረስቼው ነው ጋሽዬ፣ ይቅርታ። እና ማን ትበል? አሰሪው እኮ ነህ። ተያኒት ጋሼ ሳይሆን ቃል በይኝ እሺ? እባክህ ካሁን አታቅምጣት። ከሰጣናት ላይ ነው የምትወጣው። እሺ ለምን እንደጠራሻት ነገራትና ወደ ውስጥ ግባ። እሷ ውስጥ ገብታ ብዙ መሰራው ስራ አለ። እሺ ሙሉ ስምሽ ማን ነው? መታወቂያሽን አንቺ ከየት አካባቢ ነው የመጣሽው? አንቺን እኮ ነው የምናገረው። ከዚህ በኋላ ስምሽ ሰናይት ነው። ሐሰተኛ መታወቂያ አዘጋጅቼልሻለሁ እና ሌላም ብዙ ነገሮች አስተካክዬልሻለሁ። ከዚህ በኋላ መተጠቀሚ በዚህ ነው። እሺ እና ያልከኝ ቤት መቼ ነው የምገባው? ዛሬ ነው የምትገቢው። ዛሬ? ነገሮችን አስተካክዬ ጨርሻለሁ። ዛሬ ትገቢያለሽ። ዛሬማ አልተዘጋጀሁም እኮ። ጉዳዩ ምንም ጊዜ የሚሰጥ ነገር አይደለም። ቶሎ መሆን ያለበት ነገር ነው። እሺ ገብቼ ምንም አይደርስብኝም አይደል? ማለቴ እሺ ገብቼ ምንድነው የማደርገው? እያንዳንዱ ነገር በቀር ነው የሚሄደው። ማለቴ የሚያረጋቸውን እያንዳንዱን ነገር ትከታተያለሽ። የት ወጥቶ የት እንደሚገባ፣ ስለማንነቱ፣ ማንን እንደሚያገኝ እያንዳንዱ ነገር ትከታተያለሽ። ሌላስ? በቃ ለዚህ ነው የምገባው? ይሄ እኮ ቀላል ነገር አይደለም። ስለ ፍቅረኛው ማንነት ደግሞ እያንዳንዱን ነገር እየተከታተልሽ መቀርጾ ነው የሚሆነው። ከዛ ለኔ ትልክልኛለሽ። በዛ ላይ ደግሞ የሚሰጥሽ የድምጽ መቅጃ አለ። የምሰጥሽን የድምጽ መቅጃ እየተጠቀምሽ እያንዳንዱ ነገር ትቃጀልኛለሽ። በተለይ ደግሞ ከሰው ጋር በስልክም ሆነ በአካል ሲያወራ። ግን እባክሽ እየተጠነቀቅሽ። ትንሽ ግን ያስፈራል። አንቺ ጠንቃቃ ከሆንሽ ምንም ያስፈራ ነገር የለም። ብቻ አንቺ መጠንቀቅ አለብሽ። እሺ እንግዲህ የምችለውን እሞክራለሁ። በጣም ጥሩ። እንዴ ነችና ምንድነው? አትልም እንደ ማውራት ነው። ኧረ ታወራለች። ያው ስላለመደች ስለምደን ደግሞ በደንብ ታወራናለች። ትንሽ ታገሻት። አይ እንደዛ ብሎ ነገር የለም። ቶሎ በይ መታወቂያሽን ይዘሽ ነይ። ቀጥይ። እሺ ትዬ ትንሽ ብቻ ጠብቂኝ፣ አመጣለሁ። ሂጂ እኮ አልኩሽ። ስማ ምንም ሰራተኛ አይመስልም። የሰራተኛ ወዝ ራሱ የላትም። ለምንድን ነው እንደዚህ እየሆንሽ ያለሽው? ቆይቶ ሄሎ አቶ ናታን። አቤት። ምንድን ነው ድምጽሽ? ገና በመጀመሪያ ጉዶንክ ይመስለኛል። እንዴት ጉዶንኩኝ ማለት ታወቀብሽ እንዴ? ተይ እንጂ እንደዛም አይሆንም፣ መሆንም የለበትም። ምንድን ነው የተፈጠረው? መጀመሪያ ተረጋጊ። አረ በጣም እያስጨነቁኝ ነው ያሉት። ምን ባደርግ ነው የሚሻለኝ? ከፍቅረኛው ጋር ሆኖ ነው መሰለኝ። ብቻ አንድ ሴት አብረዋለች። በጣም ነው የምታስፈራው። ሁሉንም ጥያቄ እሷ ናት እየጠየቀችኝ ያለችው። እሺ ተረጋጊ በቃ። እባክሽ ተረጋጊ። እኔም እኮ እየተጨነኩ ነው ያለሁት። ኤፉኒ ምን እንደማደርገው አላውቅም። በቃ በጣም ጨንቆኛል። አብድ ነው። ኧረ ጻውን ሳበዛሽው። በቃ ተረጋጊና ምን እንደተፈጠረ ንገሪኝ። ኤፉ ካስታወሽ የሆነ ጊዜ ቢኒ ነኝ ብሎ መልእክት ነገረኝ ብዬሽ ነበር አይደል? ልኮልኝ ነበር። ከዛ ደብዳቤው ላይ ባለው ቁጥር ደውዬ ድምፁን የሰማሁት መሰለኝና ከዛ በኋላ ራሴን ስቼ ወድቄ ነበር። ከዛ ስነቃ ራሴን የሰው ቤት ውስጥ ሆኜ ነበር ያገኘሁት። እሺ ከዛ ምን ተፈጠረ? ከዛማ ሰሞኑን በጣም እያመመኝ ነበረ። ከዛ ዛሬ በጣም ሲበስብኝ ጊዜ ሐኪም ቤት ሄድኩኝ።
የምታለቅሰው? አትናገሩም እንዴ? ምን ሆና ነው? ጽዬ ምን ሆነሽ ነው? ለምንድን ነው የምታለቅሰው? አትናገሩም እንዴ? ጽዬ ቆይ ምን ሆነሽ ነው የምታለቅሽው? ቆይ ምን ሆና ነው? ለምንድን ነው የማትናገሩ? ቆይ አትናገሩም እንዴ? ተናገሩ። ምንድን ነው የሆነችው? ቆይ ለምንድን ነው አንቺስ ደንግጠሽ የቆምሽው? አይ ኧረ ምንም አልሆነችም። ቆይ ምን ማለት ነው ምንም አልሆነችም? ዝም ብሎ ማልቀስ አለ? ጽዬ ነይት። ቆይ ምንድን ነው የሆነችው? ቆይ አትናገሩም እንዴ እናንተ? ምንም አይደለም ወንድሜ፣ ዝም ብሎ ከፍቶኝ ነው። ቆይ ለምንድን ነው የሚከፋሽ? ያለ ምክንያት መከፋት አለ እንዴ? ያው የብቸኝነት ስሜት ተሰማኝ እያለች ነበር። እንደዛ ነው እህቴ? አዎ ወንድሜ እንደዛ ነው። ለዛ ነው የከፋኝ። አይ እንደዛ ብቻም አይደለም፣ የሆነ ያስከፋሽ ሰው አለ። አይ ማንም አላስከፋኝም ወንድሜ። ግን እኮ ወደዚህ ስመጣ ይፉ ደንግጣ እየቆመች ነበር አይደል እንዴ? ቆይ ምንድን ነው ያስደነገጠሽ? ኧረ እኔ አልደነገጥኩም። እሺ እንግዲህ መናገር ካልፈለጋችሁ አቤት አንቺ ግን ምን ተመሰለ እንዴ? እኔ መጣኝ ያደርግ እንዳልሽ ምን ያረሽ ነው? እሺ ነገር ልትሽ ልትለኝ እንጂ እሺ እሺ። ምን ያደረግሽ ነው እዚህ ውስጥ? ምንድን ነው የምትደባበቂው? ለምንድን ነው የምትፈሪው? እየተንቀጠቀጥሽ እኮ ነው ያለሽው። ምንድን ነው የሚያርበተብትሽ? ነይ ዞር ይስለኝ ነይ እንዲቆም ንገሪኝ። ምን እየደበቅሽ ነው ያለሽው? ተናገሪ። ለምንድን ነው የምትደባበቂው? ንገሪኝ እንጂ አንቺ ሴትዮ። ምንም አልደበቅኩም። እና ምን እያደረግሽ ነው? ምንም እያደረግኩ አይደለም። ታዲያ ምንድን ነው የሚንቀጠቀጥሽ? ለምን ፈራሽ? ኧረ እኔ አልፈራሁም። መች ፈራሁኝ? ታዲያ መታወቂያ ስጠይቅሽ አንቺ እዚህ ውስጥ ምንድን ነው የምትሰሪው? ምንም። እሺ ቶሎ በይ፣ መታወቂያሽን ይዘሽ ነይ። እሺ ይዤልሽ እመጣለሁ። ነይ ቀጥይ። ግባት። ምን ሄደሽ ቀረሽ? እኔ ልጅቷ ምንም አላመንኳት። እየተደባበቀሽ ነው ያለችው። ቆይ ሁሉም ሰው ለምን እንዳንቺ ይመስልሻል? ምን ማለት ነው ቃል? ታዲያ ምንም ማታውቂያትን ልጅ ዝም ብሎ መጠርጠር አለ እንዴ? ጠላቶች ብዙ ናቸው። በየት በኩል እንዴት እንደሚመጣ አይታወቅም ብዬ እኮ ነው። አታስቢ፣ ለራሴ ያውቃለሁ፣ በደንብ እጠነቀቃለሁ። እሺ እናያለን እንግዲህ። በቃ እኔ ውስጥ የምሰራው ነገር አለ። እናንተ ተጫወቱ። እስቲ ቀና ብለሽ ነይ። ቆይ ለምንድን ነው የምታለቅሽው? ምን ሆነሽብኝ ነው? እኔት ማን ያስከፋሽ? ሉሊት ተናግራሽ ነው እንዴ? እሺ ወይስ ማን ነው? ለምንድን ነው እንደዚህ ሆንሽው? እኔ ከማንም ጋር አልተጣላሁም። በቃ ዝም ብሎ ነው የከፋኝ። እርግጠኛ ነኝ ማንም ምንም አላደረገሽ?
አዎ ማንም ምንም አላደረገኝም። እሺ ወይ ወተን ላዝናናሽ? አይ የትም መሄድ አልፈልግም። እዚሁ ነው መሆን የምፈልገው። አይ እንደዚህ ደብሮሽማ ቤት አንቀመጥም። ምንም ባናረግ ራሱ ወክ እናረጋለን አይሻልም? በቃ አልፈልግም አልኩ ወንድሜ፣ አታስጨንቀኝ። እኔ ግን እፈልጋለሁ። ደግሞ ይቅርታሽ በስራ ቢዚ ሆኜ ረሳሁሽ፣ ተውኩሽ። እኔ ነሽ በእኔም ተናደሽብኛል አይደል? አልተናደድኩም ወንድሜ፣ አልተናደድኩብህም። እሺ በቃ እንደዛ ከሆነ አንተ ደፋር፣ ቆይ ቤት ገባ። ማን ከፈተልህ? ራሴን የከፈትኩት ጽናት ከሌላት እንዴ? ቆይ የት ናት ብለህ ለመጠየቅ ድፍረቱ ከየት አመጣው? ምን ማለት ነው? ካደረካት ነገር በኋላ እንደዚህ ብለህ መጠየቅ በጣም ገርመኝ ነው። ምን ማለት ነው? ቆይ እኔ ምን አደረኳት? አንተ ማናወራ ይመስላል እንጂ እኮ ሁሉን ሚስጥሯን ነግራኛለች። ለማ? ለአንቺ? አዎ ለኔ። ምን እንዳረካት ምን እንዳደረስክባት በደንብ ነግራኛለች። እሺ ጥሩ ነው። እሺ አሁን መነጋገር ስላለብን ትጠሪልኛለሽ? ወይ ለጊዜው እንግዲህ የለችም፣ ግን የምጠብቃት ከሆነ ቁጭ ብለህ ጠብቃት፣ ከዛ በኋላ ትመጣለች። እሺ እጠብቃታለሁ። ለምን ግን አንደውልላትም? አይ እና ነገሩ ቢደውልላትም አታነሳለህ መሰለኝ። አስጠልተሃታል። አንቺ ሴትዮ ዝም በይ እሺ። የሌለ ነገር አቀባጥሪ። ምን ነው የሌለው ነገር? እውነቴን ነው ያወራሁት። መቼ እውነት ተደብቆ አይቀርም። ይኸው ትዬ መታወቂያው መታወቂያው አዲስ ነው። ምን ነው እዚህ ቤት ስትገቢ ነው እንዳወጣሽው? አይ አይደለም ትዬ፣ ከወጣ ብዙ አልቆየም። ኧረ ተይ ልጅቷን እንደዚህ አታስጨንቂያት። አሁንስ አበዛሽው። እሺ ስሚ ሰኒ፣ እሷ ያለችሽን ነገር ግዴታ ማድረግ የለብሽም። እሺ አትጨነቂ። እሷን ታያትና ወደ ስራሽ ተመለሽ። ቃል ምን ያርግሽ? ለምንድን ነው እንደዚህ የምትላት? ጭራሽ ትቀብብኝ እንዴ? እኮ አንቺም መረፊያ። ሂጂ በቃ ሰኒ። ስማ ቃል፣ እኔ በጣም እርግጠኛ ነኝ እች ልጅ ምንዋንም አልወደድኩትም። ብትጠነቀቅ ይሻላል። ልጅት፣ ለመቶኛ ጊዜ ደጋግመሽ እየነገርሽ ነው። እረፊ። ጋሽዬ እዚህ አካባቢ ሱቅ ይኖራል? ጋሽ አትበይኝ አላልኩሽም እንዴ? ለማንኛውም አለ። የምትፈልጊው ነገር አለ? አዎ። እና እኔ ላድርስሽ? አረ ራሴ ሄዳለሁ። አረ እንዴት ነው ነገሩ? ጭራሽ ሱቅ ላደርስሽ? ያው ሰፈሩን ስለማታውቀው ብጠፋስ ብዬ። ስትፈልግ ለምን ገደል አገባም? ድርግም ትበል። አንተ ምን ቤት ነው? ምን አገባ? አይ እንግዲህ በጣም አበዛሹ ጨምላቃ። ሰንዬ ሂጂ።